አዳም ዕፀ በለስን ሲበላ የተፈረደበት ለምንድን ነው ሲባል አይምሮውን ባለመጠበቁ ነው። አይምሮን ባለመጠበቅ ማለት ክፉና በጎ የሚለይበትን አይምሮን ወይም ምን ማለት ነው? ጸጋን ማባከን ማለት ነው። ጸጋን ማባከን እግዚአብሔር የሰጠውን ጸጋ በአግባቡ በጊዜው አለመጠቀም መቻል ነው። እሺ ዕፀ በለስን ብትበሉ ምን ትሆናላችሁ? መልስ አምላክ መሆን ከተቻለ አንተ ብላና አምላኩን ማለት ይቻል ነበር ማለት። ይህን አይምሮን ባለመጠቀም ተፈረደባቸው ማለት። ይህን አይምሯቸውን ባለመጠቀም ዕውቀትን አለመጠቀም፣ ዕውቀትን እየሰበሰቡ ቁጭ ማለት ያስቀጣል ነው። አለመሰብሰብም ያስቀጣል። ዕውቀትን አለመጠቀም ያስቀጣል። ዕውቀት ሰጥቶታል። ክፉ በጎ እንዲለይ እግዚአብሔር ለአዳም ስልጣንን ሰጥቶታል። ያንን ነው ያልተጠቀመበት ማለት ነው። ክፉና በጎ እንዲለይበት የተሰጠውን አይምሮ ባለመጠቀሙ አሁን ብዙ ሰው ዕውቀትን ያከማቻል። አይገርማችሁ? እኔ በጣም ይቺ ቤተክርስቲያን ደስ የምትለኝ እና ደግሞ የምታሳዝነኝ ምንድን ነው ካላችሁኝ፣ ይቺ ቤተክርስቲያን ደስ የምታሰኘው የሚልና ዕውቀቱን ለማስተማር ብቻና ለመምከር ብቻ የሚጠቀምበት ሰው አለ። ታውቃላችሁ አይደለም? አዎ ቁረቡ ይላል የማይቆርብ ስጋው ደግሞ ሳይቀበል ስለ ቁርባን ብጥር አድርጎ የሚሰብክ ሰው አለ ማለት ነው። እሱ አይቀበል። እንደ አህያ ከተጫኑት ጭነት አለመጠቀም ማለት ይሄ ነው። አይም ክፉና በጎ ለይለት ብሎ ባሪያው በአምሳሉ ፈጥሮት ከውስጡ ባስቀመጠው ንጽሐ ጠባይ ወይም ባይምሮ ጠባይ ተጠቅሞ እባብን እንኳን እንዴት መርታት አትችልም? አንድ ሰው ሰልጥኖ ስፖርት ሰርቶ መትረጊስ ታጥቆ ውሃ ቀጅ ባገዳ ብታባረር ወታደሩ ይቀጣል አይቀጣም? ይቀጣል። ይሄ ሁሉ ትጥቅ አስታጥቄ እንዴት አንዲት ውሃ ቀጅ እንዴት መመለስ አይቻልም? ንጉሱ ይቀጣዋል። እግዚአብሔር በልጅነት አክብሮ በእውቀት አጎልምሶት በአይምሮ በልባዊ አበልጽጎት አንዲት እባብ እንዴት ተከራክሮ ማሸነፍ ያቅተዋል? ይህን በማድረጉ እግዚአብሔር የሰጠውን ጸጋ ባለመጠቀሙ አዳም የተጎዳበት ምክንያት በዚህ ነው። እግዚአብሔር በሰጠን ጸጋ ለመጠቀም ያብቃን። ቅባት እየጨመሩ ጨው እየሸጡ እንዲሁ የሚያጭበረብሩ እነዚህ ጥቃቅንና አነስተኛ ናቸው። ክርስቶስ ሲመጣ ከሚመጣው አንፃር እነዚህ ግባ የሚባሉ አይደል። እንደው እኛ ላልተን ነው እንጂ ምልክታቸው የሚማርክ አይደል። ኋላ የሚመጣው እኔ ክርስቶስ ነኝ ብሎ የሚመጣው ሐሰተኛ ግን ፀሐይን በእጁ የሚጨብጥ ነው። እየሰማችሁ ነው? ፀሐይን በእጁ ጨብጦ የሚያሳይ። ያሁኖቹ እንኳን ፀሐይ አምፖል አይጨብጥም። ታውቋቸዋላችሁ። እውነቱን ለመናገር እንዴት አድርገው እንደሚታለሉ ሰዎቹ ያሳዝኑኛል። እኔ በጣም ነው የሚገርመው። የወረደ የዘቀጠ እንዲያው ሊጸለይለት የሚገባ ሲገባ እጸልይላችኋለሁ የሚል እስኮ ሊጸለይለት ነበር የሚገባው እኮ እጸልይላችኋለሁ የሚል ሐሞቱ የፈሰሰ ወኔ የከደው ይሉኝታ ቢስ የሰብናን መለኪያ የኢትዮጵያዊነትን ወሰን ክብር ያለፈ የዘቀጠ ስራ ነው የሚሰራው። ኋላ ክርስቶስ ይመጣል ያለው ግን እንዲቀላል እንዳይመስላችሁ ድንቅ ተአምራት የሚያደርግ እንደውም ባለቤቱ ወሶበኢ ሐጽራ እና እነዛ ቀኖች ስለተመረጡ ሲባል ቀኖቹ ባያጥሩ ኖሮ ሁሉም ሰው በሳተ ነበር ተብሏል። ያ የሃይማኖት ችግር ይፈጠራል። ዛሬ ፍጭቶች አሉ፣ ግጭቶች አሉ፣ ከየቦታው እንሰማለን። ምክንያቱም እዚህ ሀገር ላይ ኢኮኖሚያዊ ችግር አለ። ኢኮኖሚያዊ ችግሩን ለማምለጫ ሰዎች ምንም ነገር ለማድረግ አይመለሱም። የሰው ልጅ ገበያው ከደራለት ማንንም ሊሸጥ እንደሚችል ፈጣሪውን 30 ብር በመሸጥ አሳይቷል። ገበያ ከደራ የማይሸጥ የለም፣ ይቸበቸባል። እግዚአብሔር ራሱ እንደ በግ የበግ ዋጋ እንኳን ከበግ ማንሶ በ30 ብር ተሽጧል። ስለዚህ ዓለም ላይ የማይሰራ ግፍ፣ የማይሰራ ወንጀል፣ የማይሰራ ክፋት እንደሌለ እግዚአብሔር የሰው ልጅ ፈጣሪውን በመሸጥ በመስቀል በመግደል አረጋግጧል። ስለዚህ ከፖለቲካዊ ችግር ቀጥሎ ሃይማኖታዊ ችግር ይፈጠራል ነው። ሶስተኛው ኢኮኖሚያዊ ችግር ይፈጠራል። ምናልባት አሁን ያሉት ምልክቶች ጦርነቶች ይሰማሉ በየቦታው፣ የሃይማኖት ጉዳዮች ይሰማሉ በየቦታው፣ የኑሮም የምጣኔ ሀብቱ ችግር ይሰማል። ያን ጊዜ ክርስቶስ ይመጣል የሚሰማው ይህ አይደለም። ይሄን ምን ብሎታ ክርስቶስ የምጥ ጣር መጀመሪያ ነው። ይሄ ለዛ ለታላቁ መከራ ይሄ ዋዜማ ቅምሻ እፍታው ነው ይሄ ብሏል።